ያላሰብነውና እንዲሁም ደግሞ ያልጠበቅነው ብጥብጥ አሁንም እየተፈጠረ ነው። ይሄም ብጥብጥና ይሄም ክርክር ይሄም ጭቅጭቅ ምንድነው? እኛ ዛሬ የተሻለ ነገር እንጠብቃለን። ይህ ቢስ ደግሞ ሌላ ያልጠበቅነው ነገር ይመጣብናል። አሁን እኛም ግራ ተጋባን፣ እነሱም ግራ ተጋቡ ቆይተዋል። በነገራችን ላይ ይሄ እንደዛ መሆን ከጀመር አብርሽ እንደዛ ድንዝዝ ብሎ ከቀራ በኋላ ብዙ ህዝቦች ተጨንቀዋል። ብዙ ህዝቦች ደግሞ አልቅሰዋል። ብዙ ልጆች ደግሞ ተጨንቆ ተጠበዋል። በለዚህ ደግሞ አንድ መፍትሄ ማድረግ እየቻሉ ነገር ግን ደግሞ እኛ የምንጠብቀው ሌላ እነሱ የሚመጡበት ሌላ፣ እኛም አሁን ግራ ተጋብተናል ማለት ነው። ለማንኛውም በትላንቱን ቪዲዮ አይታችኋል ብዬ አስባለሁኝ። በትላንቱ ማነው ስተኛ ማነው ጥፋተኛ ሁላችሁም ያኒ የምታወሩት አውርታችሁበታል ማለት ነው። ምክንያቱም እኔ ደግሞ እዚህ ጋር ጥፋተኛውና ስተኛ ሄርሜላና አሚሮ ናቸው። እንዴት መሰላችሁ? ሩታና እንዲሁም ደግሞ ልጅዋ ቤቷን ቁጭ ባለችበት ሄዶ በራንኳኩቶ ልብሱን ስጪኝ ማለት አንደኛው ታገቢ አይደለም። ሲቀጥል ደግሞ እዚህ ጋር ብዙ ህዝብ እየተጨነቃ እያለ እነሱ አብርሽ እንዳወሩት ዳህና ከሆነ አብርሽ እንዳወሩት ሰላም ከሆነ ስለ አብርሽ ብዙ የተጨነቁ ልጆች አሉ። ስለ አብርሽ ብዙ ያለቀሱ ልጆች አሉ። ለዛ ለልጆች እሱ ጤናማ ከሆነ እንዲሁም ደግሞ እንዳሉት ጤናው ከተመለሰ አይ እንግዲህስ እኔ እንደዛ ነበር ብሎ ለምን ራሱ ማይቶ ለህዝብ ለተጨነቀው ህዝብ አንድ ነገር ያልተናገረው? ሲቀጥል ደግሞ እነሱ ሩታ ቤት የሚሄዱበት ምክንያት ምንም የለም። ተሽሎትና እንዲሁም ደግሞ ዳህና ከሆነ ኢራሱ ተነስቶ ሄዶ ሩታን የሆነ ነገር ማለትና ልብሱን ይዞ መውጣት ይችላል። እዚህ ጋር ያለ ማስመሰልና ያለ ማሽቃበጥ የምናወራ ከሆነ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሆንልኝ እያልኩኝ መጥቼላችኋለሁኝ። ክርስቲያን ወገኖቼም ሰላም እያልኩኝ ማለት ነው። የመጣሁበት ነገር ምንድነው እንዴት ነው የሚለው ለሁላችንም ግልጽ ነው። የሆነ አዲስ ጥያቄ የሚሆንብን ነገር አለ ብዬ አላስብም። እኔ አብዛኛው የጠላሁት በና እንዳልኳቸው በና ሄርሜላና በና አሚሮ ነው ማለት ነው። ምክንያቱም እዚህ ጋር እንዳልኳቸው ቀደም ብዬ አብርሽ ደህና ከሆነ ስለሱ ብዙ ተጨነቁና ብዙ ያለቀሱ ልጆች ስላሉ እሱ ደህና ከሆነ የሆነውን ነገር መናገር እንኳን ባይችል ትንሽዬ የሆነ ነገር ለዚህ ለተጨነቀ ህዝብ የሆነ ነገር ማለት ነበረበት ማለት ነው። ሲቀጥልም ደግሞ እሷ ሰላም ባለችበትና በተቀመጠችበት ሄዶ ልብሱን ስጪኝ ማለት ተገቢ ነው አግባብ ነው ብዬ አላስብም። እንዳልኳችሁ እዚህ ጋር ያለ ማስመሰልና ያለ ማሽቃበጥ የምናወራ ከሆነ ነው። አይ ደግሞ ሄርሜላን ስለምንወዳትና እንዲሁም ደግሞ ሩታን ስለምንወዳት ብቻና ብቻ ገባቸው አይደል? ብቻና ብቻ ልክ ናቸው ትክክል ናቸው የምንልኛ አዎ ትናንት ሄርሜላ ደግ አደረገች ልንል እንችላለን። ተግባባን። ግን እንደዛ ሀሳብ አስተያየት ባንሰጣ ጥሩ ነው ብዬ አስባለሁ። ብዙ ጊዜ እኔ ስለሚወዳቸውም የሚላቸው ነገር የለም፣ እንዲሁም ደግሞ ስለሚጠላቸው የሚላቸው ነገር የለም። እዚህ ጋር ደግሞ አሁን ሁላችንም ምርጫውን ትተን ከማን ይሁን የሚለውን ትተን ምንድነው እያልን ያለነው? ዋናው የሱ ሰላም ነው፣ እሱ ሰላም ይሁን ነበር ስንል ነበር ነው። አሁን ደግሞ ያ ነገር ከተገኘ እሱም ሰላም ከሆነ ለህዝቡ ለዚህ ለተጨነቀው ህዝብ ማጥቶ የሆነ ነገር ማናገር ነበረበት። ገባቸው አይደል? ያው አዳዲስ ነገር ሁሉ ጊዜም እየፈጠሩ ዛሬ አዲስ ነገር ነገ አዲስ ነገር እኛ ያሰብነው ሌላ ያላሰብነው ይመጣሉ። እኛ ያሰብነው ሌላ ባላሰብነው ይመጣሉ። እንደዛ እየሆነ ነው ያለው ነገሩ ማለት ነው። ይሄ ደግሞ ተገቢ ነው አግባብ ነው ብዬ አላስብም። ዞሮ ነገሩ እንዲበርድ ወይም ደግሞ ነገሩ እንዲረጋጋ አብርሽ ኢራሱ መጥቶ የሆነ ነገር ማውራት አለበት። ልብሱንም ከፈለጋ ደግሞ አብርሽ ኢራሱ መጥቶ ልብሱን ይዞ መሄድ ይችላል። እዚህ ጋር ሩታ አብርሽን ጎትታ አታስቀራው። እኔ እኮ አንዳንድ ጊዜ የምሬኔን ግራ ግብት ይለኛል አልኳችሁ ማለት ነው። ለምን መሰላችሁ? እዚህ ጋር እኛ የምንለው ሌላ የምናየው ሌላ የሚመጣው ደግሞ ሌላ ነው። ለምን እንደሆነ እኔ እንጃ የምሬኔን በዚህ ልክ ባይሆን በዚህ ልክ እንትን ባይል ጥሩ ነበር ነገሩ ባይበላሽ ማለት ነው። አብርሽ ደህና ከሆነ ሰላም ከሆነ
እና ሩታንና እና ሄርሜላን የሚያጨቃጭቃቸው ግልጽና ግልጽ የአብርሽ ጉዳይ ነው አይደል? ሁላችንም እንደምናውቀው። ታዲያ ይሄ ለዚህ ደግሞ መፍትሄው ያለው ማጋ ነው? አብርሽ ጋ ነው። ተግባባን? የሁሉም መፍትሄ ያለው አብርሽ ጋ ነው። ካላስ ያኒ ሩታን ካልፈለጋ ቁርጥ በቃ ወደ ሄርሜላ ክትጥልል ብሎ እዛ መቀመጥ። እንዲሁም ደግሞ በሄርሜላ ልብ እየተጫወታ ከሆነ ደግሞ ጥሩ አይደለም። ጥቅልል ብሎ በቃ ያለውን ነገር በግልጽ ተናግሮ ወደ ሩታ ጥቅልል። ሄርሜላ ተስፋ ቆርጣ ሰላም ብላ ትቀመጥ። አሁን እኮ እዚህ ጋር ጭቅጭቅ ሁለታቸው የሚያገናኛቸው ነገር የለም። ማንና ማን? ሄርሜላንና እንዲሁም ደግሞ ሩታን ማለት ነው። የሚያገናኛቸው ነገር የለም። የሚያገናኛቸው አንድ አብርሽ ብቻና ብቻ ነው። ገባሽ አይደል? ስለዚህ ይሄ አብርሽ ደግሞ ማድረግ ባለበት ልክና ወይም ደግሞ መሆን ባለበት ልክና ወይም ደግሞ መናገር ባለበት ልክ አንዳቸውን ተናግሮ ከህይወቱ አሪቆ ለምንድን ነው ህይወቱን ማይምረው? እኔ እኮ አንዳንድ ጊዜ የምረን ጭንቅላቴን የሚያዞረኝ እሱን ነገር ሳስበው አንድም ወይም የስራ ጉዳይ ነው እኛም የስራ ጉዳይ ነው ብለን በቃ ያኔ በሆነ የሆነ ነገር ሲመጣ እንደንጨነቅ የሆነ እንትን መናገር አለበት ወይ? አንድ ድራማ ከሆነ ክፍል 1 ክፍል 2 ብሉት። ከዛን ህዝቡ ማንኛውም ህዝብ አይጨነቅም። ለምን? ድራማ እንደሆነ አውቀዋል ማለት ነው። አሁን እዚህ ጋር ህዝብ እየተጨነቀ ያለው ህዝብ ደግሞ ምንድነው ብሎ አንድ ጊዜ ስለ አብርሽ፣ አንድ ጊዜ ስለ ሩታ፣ አንድ ጊዜ ስለ ሄርሜላ የሚጨነቀው ለምን ይመስላችኋል? እናንተ የምታደርጉት ነገር እውነት ነው ወይም ደግሞ ድራማ ነው ስለተለየ ነው። ድራማ ነው አንለየው፣ እውነትን ታሪክ ነው እኛ አናውቅም። ምንም የምናውቀው ነገር የለም። ትክክለኛ ደግሞ እውነት ይሄ ነገር ተጣልቶ ነው እንደዛ እየሆኑት ያሉት አናውቅም። ታዲያ የሆነ ነገር ፍጠሩ እንጂ ህዝብን በዚህ ልክ ማስጨነቅ ተገቢ አይደለም። ስንትና ስንት ነው ስለ እናንተ የሚጨነቅ ስንትና ስንት ህዝብ ነው ያለው። ስለዚህ አንዳንድ ጊዜ ደግሞ ለህዝብ እንዲሁም ደግሞ ለተመልካች ራሱ ቦታ መስጠት ተገቢ ነው ብዬ ነው ማስበው። የምሬኔና ለተመልካች ራሱ ቦታ ስጡ፣ ቦታ ይኖራችሁ። ምንም ይሁን ምን ይሄ ተመልካች ነው አይደል? እናንተንም እንደዛ እያደረጋችሁ ያለው ምክንያቱም በዚህ ልክ ምትሆን የሆነ እንትን ስላለው ነው። ስለዚህ ለተመልካች ቦታ ቢኖርና ተመልካች ቢከበር እንዲሁም ተመልካችን ቢታከብሩ ብዬ ነው የሚለው ማለት ነው። ለምን በእናንተ ዙሪያ ብዙ የሚጨነቁ ልጆች አሉ፣ ብዙ የሚያለቅሱ ልጆች አሉ። እናንተ የምታደርጉት ነገር እውነት የሚመስላቸው ብዙ ልጆች አሉ። ከኔ አንደኛው ከኔ ከራሴ ጨምሮ ማለት ነው። ተግባባን? ከኔ ከራሴ ጨምሮ እናንተ የምታደርጉት እናንተ የምትሆኑት ነገር በሙሉ እውነት እየመሰለን አሁንም ደግሞ ለራሳችን እውነት እንዴት ብለን ያኔ ግራ እየተጋባን ነው ያለው። ገባሽ አይደል? የምሬን ግራ እየተጋባን እንደ እውነት ነው ልንል የሆነ ነገር ውሸት ነው ልንል እያየን ነው። እውነት ነው ብለን እንደናምን ዛሬ የምንጠብቀው ሌላ የሚመጣው ሌላ። በዚህ መሀከል ታዲያ ለህዝብ ቦታ ከኖራችሁ ይሄ ነገር አይፈጠርም። ይሄም ነገር ደግሞ አይሆንም። ለህዝብ በመጀመሪያ ደረጃ ቦታ ስጡ። የምሬን አሁን ሳይሆን አስጠላን ማለት ከጀመረን ቆይተናል አይደለም? የምሬን አሁንስ አስጠላ ማለት ከጀመርን ቆይተናል። ስለዚህ እናንተ ህዝቡም እንዳይሰለቻችሁ ሁሉ ጊዜ የሆነ ነገር ሳይሆን አንድ ጊዜ ደግሞ መፍትሄ ስጡና ለሆነ ነገር እንትን በሉ። የምሬን ነው። ለማንኛውም እስቲ እናንተ የምትሉት እናንተ ነው የምታውቁት። ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። ይወላችሁ በሌላ አዲስ ሲመጡ መምጣታችን ስለማይቀራ የደውል ምልክቷን ጠቆር አድርጓት ማለት ነው ቶሎ እንዲደርሳችሁ። ባይ ባይ።